ዲ ጉልሌ እንዴ ሚጢጢ አረ ሚጢጢ ቆይ ምንሽ ነው ስሚ መጥራት ምንድነው ለነገሩ አንቺስ ብትሆኚ ጉልሌ እያልሽው አይደል እንዴ እድሜ ለባሻ ባሻ እኮ ነው ያሳሳተኝ እውነት እንደ ጉልሌ የሚያስጠላ ስም አለ ምን ናችሁ ትላንት ጥለሽኝ ስትሄጂ እኮ አፈርድሜ ነው ያበላችኝ ጥፍጥፍ ነው ያደረገችኝ ጥፍጥፍ ኤደን እንድትተውልኝ ፈልጋለሁ አቤት በደንብ ሰምተኛል ኤደንን ተውልኝ ቆይ ኤደን እህት አይደለች እንዴ ማን ነው ያደረጋት አንተ ነህ ያደረካት በእናት ወይስ በአባት እየበላችሁ ግን አይደለም ምን ናችኋል እንዴ ቤት በኩል እንብላ እንደ አደባባይ ትሪውን እየዞርሽው ምን ስቀልሽ ነው እንዴ ቢበቃ ዋው ቀልድ አንቺ ቀልዶች እንደዚህ ደስ ይላሉ እንዴ ከበፊትም እኮ መቅዲ ቀልደኛና ሀየን እኮ እንዴት ነው ጥሩ ሰዓት መጣችሁ ቶሎ በለው አሁን እጃችሁን ታጠቡና ነው እኛም እኮ በላን ግድም እንዴት መጣችሁ በዚህ ሰዓት ዛሬ ውጪ ስራ የለም ተብለን የተመለስነው እንኳን መጣችሁ ቆንጆ ቡና አፈላላችኋለሁ አጂ ምንድነው በስማ ምን አድርጎ ነው ቆይ መለሱሽ ምን አገባው ይመለከታል ስላንቺ ባይመለከተኝም ስለ ድንጋጤ ግን ይመለከተኛል ምን እንደ ዘበኛ በር ላይ ይዘፈዝፋል አንተ ዘበኛ በሆንማ ብሩ እንደዚህ ሲደበድቢ ምን እንደማድረግሽ አሳይሽ ነበር ምን አባ ልታረገኝ ነው እንደለመርከው ልትራገጥ ነው ወይኔ መግዲ አሳይን ብላት ይሄን ብታሳይ ኖሮ አንከባልሽ ነበር ልብ ካለ እስቲ ደግመህ ሞክር ምትማታው ነው ማለት እንደመታሽ እስቲ ወንድ ነህ በእናትህ ነካኝ እሺ ማኩ ኤደን አሁን የምጠይቅሽ ምንም ሳትጨምሪ ሳትቀንሽ እንድትነግሪኝ እፈልጋለሁ እሺ ምንድነው ታፈቅሪኛለሽ ምን ቅድም ለግንኙነታችን ስም እንስጠው ስትይኝ ነበር አዎ ብዬ ነበር ስለዚህ አሁን ስም እንድንሰጠው እፈልጋለሁ ቆይ አሁን ምንድነው የሆንከው ምንም አልሆንኩም አብሬሽ መሆን ስለምፈልግ ብቻ ማኩ ቆይ አሁን እኔ ስጠይቅሽ አስጠላሁሽ እንዴ ኧረ እኔ እንደዛ አላልኩም እሺ እንደዛ ከሆነ ፍቅረኛሞች እንድንሆን እፈልጋለሁ እውነት አዎ የኔ ሚስት መሆን አትፈልጊም ቤቲ የአቡሌ ድብደባ የተመቻት ያፈቀረችው ትመስላለች። አሁንም በድጋሚ ግድ ብላ ካልደበደብከኝ ወንድነትን ካላሳየኸኝ ብለው እንግዲህ እነ ኢዙ ግቢ አንጋሏ ዘርሯ ጥሏት ሄዷል ማለት ነው። አይ ቤቲ ከዚህ በፊት በተደጋጋሚ የደበደባት ቢሆንም ግን ደግሞ እሷ አልበቃት ብሎ ግድ ብላ ራሷ ነገር አንኳኩታ ጭንቄለሹ አቡሌ በቴስታ ዘርሯት ሄዷል። አቡሌ መቅዲን ይቅርታ ጠየቀ። ግን ደግሞ ይቅርታ መጠየቅ ብቻ ሳይሆን እርግጫ ካላስተማርሽኝ በጭራሽ አልፈታሽም ብሎ ሲከተላት እንደጥለውሏል። ካያ ለኤደን ያለው ስሜት አሸንፎታል። ካያ ማኩን እንግዲህ ኤደንን ተውልኝ እያለው ነው። እኔ እስከማውቀው ድረስ ኤደንን ሊያስተወኝ የሚችል ምንም አይነት ምክንያት የለህም፣ ምክንያቱም ኤደን ለአንተ እህት ብቻ ናት ብሎት ነበር። ግን ደግሞ ማን ነው እህት ያደረገን? በሰላም ከተውክልኝ ተውልኝ፣ ካልሆነ ግን ለሚመጣው ነገር እኔ ተጠያቂ አይደለሁም ብሏል። ኤደን ካያን እንዳዘነችበት ሂዳ ተናግራለች። ካያ እንግዲህ ለኤደን ያለውን ስሜት እስከዛሬ ድረስ ደብቆት የኖረ ቢሆንም አሁን ግን ከዚህ በላይ መደበቅ የሚችል አይመስልም። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍ ይበል እያለን መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ አድርጉን። አቡሌ ከዚህ በፊት የሰውነቷን መቅጠን አይቶ እንደ ሌላዎቹ ሴቶች መስለው ቀለል አድርጎ አይቷት ከመቅዲ ጋር የጀመረው ፉክክር ባለመሳካቱ እንግዲህ በአስተማሪው ፊት መዋረዱ ማለት ነው። አቡሌ ምንም ሳይመስለው አሁን ደግሞ ሰፈሯ ድረስ ሄዶ ነጋ አልነጋ ብሎ ሲጠባበቅ ቆይቷል። መጠበቅ ብቻ አይደለም አጊቷት እንግዲህ ውሏን በሙሉ እስካላስተማረችው ድረስ ከሷ ጋር እንደሚሆን ተናግሯል። መቅዲም እባክህ ብትለውም አቡሌ ግን በጭራሽ አልፈታም ብሏል። አዜብ እንግዲህ ፕሮሰሷን የጀመረች ትመስላለች። አዜብ ከእናቴ ጋር ብጣላም አሁን ግን በደላላ ቤት አስፈልጌ አግኝቻለሁና ወደዛ ቤት ሽፍት ማድረግ አለብኝ ብለው ነበር። ግን ደግሞ ቡቻ አይ ወንድ ልጅ ከወደደ እንግዲህ እናም በእኔ ምክንያት ከእናትሽ ጋር ተጣልተሽማ አንቺን ማስተዳደር የኔ ግዴታ እንጂ በጭራሽ ሌላ ቤት ሄደሽ አትገቢም እያለ ነው። አዜብ ያንተ ሸክም መሆን አልፈልግም። በዛ ላይ ደግሞ ቤተሰብ ጋር ሲኖር ከባድ ነው። ለነጻነትም ቢሆን ለኔም ያን ያህል ጥሩ ስሜት ስለማይኖረኝ ቢያንስ አዲሱ ተከራዩበት ቤት መግባት እፈልጋለሁ። አንተን ላስቸግርህ አልፈልግም። በዛ ላይ ደግሞ እነ ኢዛናም ቢሆኑ ደስተኞች አይሆኑም ብላ ነበር። ቡቻ ግን የነሱን ጉዳይ ለኔ ተይልኝ፣ ከናትሽም ተጣልተሽ ቤትም ለቀሽ አይሆንም፣
ከእናትሽ ጋር ራሱ በእኔ ምክንያት እንዴት ተጣላሽ? እኔው ደግሞ አስታርቅሻለሁ፣ ሰላም እንዲወርድ አደርጋለሁ እንጂ በጭራሽ እንዲህ አይነት ችግር እንዲፈጠር አልፈልግም ብሏል ማለት ነው። ለዛም ሲባል እንግዲህ ቡቻ ወደ ስራ መሄጃ ሰዓታቸው ደርሶ ስለነበረ ሴቶቹን ቤት ውስጥ ተተው እንግዲህ ኢዙና ቡቻ ወደ ስራ ሄደዋል። ግን ደግሞ ኢዛና ምንም ጥሩ ስሜት አልተሰማውም። ከዛ ከባድ ችግር በኋላ ትንሿ የድሮዋ ያቺ የውሃውና የሞኟ ሁሉም ሰው የሚያታላት ትንሿ አይደለችም። አሁን ላይ ትንሿ ሁሉንም ሰው መጠራጠር ጀምራለች። ወንዶች ረፍዶብናል፣ ስለዚህ ቁርስ እናንተ ብሎ አንድ ላይ እኛ መሄድ አለብን ብለው ተነስተው ሄደዋል። ግን ደግሞ ትንሿ እኔ ብቻዬን መብላት አልፈልግም፣ መቅዲ መምጣት አለባት በተባለ ጊዜ መቅዲና ትንሿ አንድ ላይ ከገጠሙ አዜብን ይጫወቱባታል እያሉ ነው። ግን ደግሞ አዜብ ሀሳቧ የነበረው ትንሿ ብቻዋን ብትሆን መቅዲ መታ ምን ሊያረጓት እንዳሰቡ እንግዲህ እሱን አናቅም። ብቻ ግን አዜብም ጸዲም ጓደኛዋን ጠርታለች ማለት ነው። እንግዲህ ትንሿ መቅዲን አሁኑና ቁርስ ሰርቼ እየጠበኩሽ ነው፣ እንግዲህ እነ ኢዛና ስራ ስለሄዱ ብቻዬን መሆን አልፈልግም ብላ ነበር። መቅዲም የቤት ስራ ቢኖ እንዳላት ብትናገርም ግን ደግሞ አብረን እዚሁ መፍትሄ እንፈልጋለን እንጂ ካልመጣሽ ስላለቻት ትንሿ ወደ ትንሿ ጋር ሄዳለች። አቡሌም ተከትዬሽ የገባሽበት ቤት እገባለሁ እንጂ በጭራሽ ሳታሳይኝ አልፋታም ብሏል። ወይ አቡሌ እርግጫ እንዲቀላል መስሎታል። መቅዲም ሲደክመህ ትተዋለህ ብላ ጥላው ሄዳ ነበር። ግን ደግሞ እንግዲህ እነ ትንሿ ሰፈር ሲደርስ ያለ ምንም ምፍረትና መሸማቀቅ እንግዲህ ትንሿ በር በከፈተች ጊዜ አብሮ ወደ ቤት ግባ ቢባልም ወደ ቤት እንዳትገባ ተብያለሁ፣ ግን ደግሞ እዚሁ በር ላይ ጠብቅሻለሁ እያላት ነው። ትንሿም ሚጢጤ ብሎ የሚጠራው አቡሌ፣ እሷም እንግዲህ አቡሌን ስሙን ቀይራበት ነበርና በዚህም ጉዳይ ሁለታችሁም ተመሳሳዮች ናችሁ፣ እንዴት ነው ሚጢጤ የምትላት እያለች ነበር። ሚጢጤም ወደ ቤት እባክህ ግባ ስትለው ቤት አልገባም፣ ግን ደግሞ መቅዲን ዛሬ ውሎዋ ከኔ ጋር ነው ብሏል። እኔ ላመሽ እችላለሁ፣ ስለዚህ እኔ በማመሽበት ሰዓት አንተ ደግሞ እዚህ ምን ታረጋለህ? በር ላይ ወይ ወደ ቤት ግባ ወይ ደግሞ ተመለስ ቢባልም አቡሌ አምርሯል። እኔማ በጭራሽ አልሄድም፣ ከዚህ በፊት አንቺ እንዳየሽው ወይ አንቺ ትስቂብኝ አልገባኝ፣ ያኔ ጠፍጥፋ ጥላኛለች፣ ስለዚህ እሱን ጥፍጥፋ ካላስተማረች ደግሞ በጭራሽ አልሄድም እያለ ነው። ትንሿ አሁንም ባቡሌ ስቃበታለች። እና አሁን መማር ፈልገህ ነው ስትል፣ አው መማር ፈልጋለሁ፣ ካላስተማረችኝ ወዴትም አልሄድም፣ ሙሉ ከሷ ጋር ነው፣ ማንንም አልሰማም፣ መስሜ የጥጥ ነው ብሏል አቡሌ። እንግዲህ ትንሿ እባክሽ መቅዲን አስተምሪው እያለቻት ነበር። አቡሌም የእውነት መስሎ ደስ ብሎት ሞኛ አቡሌ ትንሿን ግንባሯን ስሞ አመስግኖ እዚሁ እንደሚጠብቃት ነግሯታል። መቅዲ ወደ ውስጥ ገብታለች። መቅዲ በመምጣቷ አዜብ ደስተኛ አልነበረችም። ምክንያቱም እነሱ ሁለት ስለሆኑ እቅዷን በቀላሉ ማሳካት የምትችላት አዜብ እንግዲህ በመቅዲ መምጣት ደስተኛ አልነበረችም። አዜብ እቅዷን ማድረግ የምትፈልገው ሁላቸውንም በተናጠል እንጂ በአንድ ላይ ከሆነ እቅዷን በቀላሉ ለማሳካት የሚሆንላት አይመስልም። ስለዚህ እያንዳንዳቸው አንድ በአንድ ማጥመድ የፈለገች ትመስላለች። ነገር ግን ትንሿና መቅዲ ተመሳሳይ ስሜት እያስተናገዱ ነው። ትንሿ አዜብን በጭራሽ አምና ልትቀበላት አልቻለችም። አዜብ እስካሁን ድረስ በትንሿ ላይ ምንም ያደረገችው ነገር ባይኖርም ግን ደግሞ ለሷ ጥሩ አመለካከት በጭራሽ ሊኖራት አልቻለም። ይሄ ደግሞ ያለ ምክንያት አይደለም። በስተጀርባው የሆነ ደስ የማይል ነገር እየተሰማኝ ነው የሚል ስጋት አድሮባታል። መቅዲም ብትሆን አዜብ እንዲህ በቀላሉ ጠቅላ መግባቷ ደስ አላሰኛትም። እኔ ግን በስተጀርባ መጥፎ ነገር ያለ ይመስለኛል፣ ምንም ጥሩ ስሜት እየተሰማኝ አይደለም ብላለች። ይሄ ነገር እኔም ብቻ አይደለም እኔ ብቻ መስሎኝ ነው እንጂ ለኔ ራሱ እስካሁን ድረስ ምንም ያረጋችኝ ወይም የተፈጠረ ነገር የለም። ግን ደግሞ በጭራሽ አምኜ እሷን መቀበል አቅቶኛል። የምጠረጥረው ነገር ልክ አይደለም እያለች ነው። ሁለቱም ቢሆኑ አሁን ላይ ጥሩ ሀሳብ ያመጡ ይመስላሉ። መቅዲና ትንሿ ስለ አዜብ በስተጀርባ ያለውን ነገር ለማጣራት ወይም ደግሞ ለመከታተል የወሰኑ ይመስላሉ። ይሄ ነገር እጅግ በጣም ጥሩ ውሳኔ ነው። ይህን ነገር መቅዲና ትንሿ በጥንቃቄ አድርገው እውነታው ላይ እስካልደረሱ ድረስ የአቤል የሚወጣ አደጋ ላይ ነው። ምክንያቱም የእነሱ አላማቸው እያንዳንዳቸው በጆሲ ላይ የነበሩትን ጥምረቶች በሙሉ መበታተንና ማለያየት፣ እስበሳቸው ማጋጨት ስለሆነ ይህን ነገር ከመደረጉ በፊት ትንሿና መቅዲ በጥንቃቄ አጣርተው እስካልደረሱበት ድረስ ያ ቤተሰብ አሁንም በድጋሚ አደጋ ላይ ነው ማለት ነው።
መቅዲ ብልህና አስተዋይ ልጅ ናትና እንግዲህ ትንሿን በዚህ መንገድ ነው መሆን ያለበት። ከዚህ ቤትም ደግሞ አጣድፈን ማስወጣት ይኖርብናል ብለዋል። ቁርስ እንብላ እናቅርብ ባሉ ጊዜም እንግዲህ ቁርሱን እሷም ጓደኛዋን እንደጋበዘች ተናግራለች። ስትጠበቅ የነበረችው ጓደኛም ቤቲ መታለች ማለት ነው። ቤቲ ስትመጣ አቡሌ በር ላይ ስለነበረ አንተ ደግሞ እዚህ ምን ታረጋለህ? ጥበቃ ነው ወይ በሚል እንግዲህ መላከፍ ገና ከበር ላይ ጀምረዋል አቡሌና ቤቲ። አቡሌም ቢሆን እንግዲህ ምንም የዋህ ቢሆንም እንኳን የቤቲ ወደዛ ቤት መምጣት ለሱም ቢሆን ጥሩ ስሜት አልተሰማውም ነበር። ምክንያቱም አንቺና ሚጤጤ ያን ያህል የጓደኝነት ቀረቤታ የላችሁም። እዚህ ቤት ምን ልታረጊ መጣሽ? እኔ እስከማውቀው ድረስ ቤቷ ድረስ ሊጋብዝ የሚችል ምንም አይነት ጓደኝነትም ሆነ ግንኙነት የላችሁም። ስለዚህ ምን ታረጊያለሽ? ምን አስበሽ ነው የሚል ነበር። እሷን ብትሆን በማይመለከትህ አትግባ ብላ አመናጭቃው ጥበቃህን አጠናክረህ ጠብቅ ብላው ነበር ትታው የገባችው። ቤቲ ወደ ውስጥ በገባች ጊዜ መቅዲን አግኝታታለች። ቤቲም ብትሆን ደስ አላላትም። እንዴ መቅዲ መኖሯን እንዴት አልነገርሽኝም? እሷ እያለች እንዴት ትጠሪኛለች ብላ ነበር። እሷም ድንገት እንደመጣች ነግራታለች። ሁለቱም ቡድን ለይተዋል። ቤቲና ትንሿና መቅዲ እንዲሁም ደግሞ አዜብና ቤቲ አንድ ላይ ሁለት ነው ተጣምረዋል። ሁሉም የየራሳቸው ስጋት አላቸው። እነዚህኛቸው አለማቸውን ለማሳካት፣ እነዛኞቹ ደግሞ እንደ ጓደኛ ለምን አምኖ መቀበል እንዲያቃታቸው ግራ መጋባት ስሜት ይታያል። እና እንግዲህ መቅዲና ትንሿ ሆነው አዜብና ቤቴን በነገር ለማቃጠል ቢሞክሩም ግን ደግሞ በጭራሽ የሚበገሩ አይነቶች አልሆኑም። ኢዛና ወደ ስራ እየሄዱ ቢሆንም ልቡ ግን ቤት ቀርቷል። እነዛን ሰዎች ቤት ውስጥ ተመምጣታችን ልክ አይደለም። በተለይ ደግሞ አሁን ላይ ትንሿና መቅዲ አንድ ላይ ሆነው ይችል ልጅ ይጫወቱባታል። የሆነ ነገር ቢፈጠር እኔ ኃላፊነቱን አልወስድም እንመለስ ብሎ ነበር ኢዛና። እንግዲህ ደግሞ ብቻ በሴት ጸማልማ አንገባም ሳይወጣላቸው ገና ሴቶች እንደዚህ ይሆናሉ ብለን ስራ ቀጥተን ልንመለስ ነው እንዴ? በጭራሽ እንደዛ መሆን የለበትም እያለ ነው። ግን ደግሞ ኢዛና እኔ ምንም ጥሩ ስሜት እየተሰማኝ አይደለም፣ ውስጤ እየተረበሸ ነው፣ ሰላም አልሰጠኝም ቢልም ብቻ ፈርታ አታስፈራኝ፣ እኛ የራሳቸው ጉዳይ፣ ሴት ቤት ጥለናል ብለን ተመልሰን አንሄድም የሚል እንግዲህ ደፋር ቢመስልም ግን ደግሞ ቡቻም ቢሆን ስጋት አድሮበታል። መቅዲና ትንሿ አንድ ላይ ከሆኑ አሁን ላይ እኮ ትንሿ ከመቅዲ ብዛለች። በዛ ላይ ደግሞ መቅዲ ጋር አንድ ላይ ሲሆኑ ምን ሊፈጠር ይችላል የሚለው ነገር ሰላም ነስቷቸዋል። እንግዲህ ኢዛናና ቡቻ ስራ ቦታ እየሄዱ ሰላም አልሰማ ቢላቸው መንገድ ላይ በተቀመጡበት አለቃቸው ደውሎላቸው የዛሬው ስራ አንገብጋቢ እንዳልሆነና ግዴታ መምጣት እንደማይጠበቅባቸው በተናገረ ጊዜ ኢዛና እጅግ በጣም ደስ ብሎት ነበር። እንኳን ደስ አለ፣ ዛሬ ግዴታ ስራ መሄድ የለብንም፣ ወደ ቤት እንመለስ፣ የነዛን ሴቶች ጉዳይ ብሎ ነበር። ቡቻ ግን አይ በጭራሽ ወደ ቤት ሳይሆን ፈታ ነው ማለት ያለብን፣ እዛው ይለይላቸው ብሎ ነበር። ግን ደግሞ ቡቻም ቢሆን ለመዝናናት ጥሩ ስሜት እየተሰማው ስላልሆነ ወደ ቤት መመለስም መርጠዋል ማለት ነው። ሌላው እንግዲህ ካያን ፍለጋ ኤደን ያለበት ድረስ ብትሄድም ካያ አሁን ላይ ከኤደን መሸሽም መርጧል። ምክንያቱም ለሷ ያለው ስሜት ጎልቶ እየወጣ በዛ ላይ ደግሞ እንዲህ ነው ብሎ ለመናገር ሰላም ቢነሳው እስከ ዛሬ ድረስ አብራው የነበረችን ሴት አንድም ቀን አፍቅሬሻለሁ ሳይል አሁን የሌላ ከሆነች በኋላ ይህን ስሜት እንዴት አድርጌ ነው ማጋራው የሚለው ነገር ራሱን ለማዳመጥ ሲል መሸሽም መርጧል። ኤደንም ግን በተደጋጋሚ ስልክ እየደወለችለት አለማንሳቱ ከሷ መሸሹ መግራብ ገብቷታል። በዛ ላይ ደግሞ እንግዲህ አሁን ላይ መኩንም ቢሆን የደበደበው እሱንም መሆኑን አረጋግጣለች። እናም ካያን አጌታው የድሮ ጓደኝነታችን ናፈቀኝ፣ ግን አንተ መች ጀምረህ ነው ሲደብርህ ሲጨንቅህ ጭንቀትህን ለኔ አለማካፈል የጀመርከው? ስለዚህ አሁን ላይ ጓደኝነታችን አብቅቷል ብላ ተናዳበት ልትሄድ ስትል እባክሽ ራሴን ማዳመጥ ስላለብኝ ነው፣ ጥሩ ስሜት ላይ ስላልሆንኩ ነው ብሎ ለምኗታል። እሷም የድሮ ጓደኝነታቸው የሚመለስ ካልሆነ በስተቀር ከሱ ጋር መሆን እንደማትፈልግ ተናግራለች። ካያም እንደ ድሮ መልካም ሰው ሊሆንላት ቃል ቢገባም ግን ደግሞ የፍቅር ስሜቱ አሸንፎታል ማለት ነው። በሌላ በኩል እንግዲህ ኤደን መኩን ነጋ አልነጋ ብላ መታ ይቅርታ ጠይቃው የተፈጠረውን ያለበትን ሁኔታ ለመጠየቅ መታ ነበር። እናም እንግዲህ ኤደን ካገኘችው በኋላ ሁሉም ነገር ሰላም ነው፣ ሁሉም ደግሞ በአጋጣሚ ሆነ እንጂ በአንቺ ምክንያት አይደለም፣ አንቺ ጥፋተኛ አይደለሽም ብሎ ራሷን እንዳትወቅስ እንዳትጸጸት አድርጓታል። ግን ደግሞ ኤደን የኔ እናንተ ግንኙነት አንድ ልባት የለው፣
የጓደኝነታችን ስያሜ እንኳን የለውም። ፍቅረኛሞች ልንባል ነው ወይስ ምንድነን የሚል ጥያቄ አቅርባለት ነበር። ግን ደግሞ እንግዲህ ዋናው ነገር ሆኖ መገኘቱ ነው እንጂ መምሰሉ አይደለም፣ ወይም ስያሜ መሰጣቱ አይደለም ብሏል ማለት ነው። በዚህም የተነሳ አንዳንድ አለመግባባቶች ነበሩ። ኤደን በቃ አላስቸግርህ ብላ ጥላው ሄዳለች። አቡሌም የነ ኢዛናን በር መጠባበቁን ተያይዞታል። እናም እንግዲህ አቡሌ መቅዲን ብትመጪም ብታድሪም እጠብቅሻለሁ እያለ እዛው በር ላይ እየተዟዟረ እነ ኢዛና በራቸው ላይ ጥበቃ ማግኘታቸው ግራ አጋብቷቸዋል። አቡሌን ምን እያረክ ነው ባሉት ጊዜ እሱም መቅዲን እየጠበቀ እንደሆነ ተናግሯል። መቅዲን ለምን ትጠብቃታለህ በተባለም ጊዜ መቅዲን የሚጠብቃት ትናንት በሰዎች ፊት እንደደበደበችውና ሴት መስሎት እንደገጠማት ከዛም እንደረገጠችው ተናግሮ አሁን ደግሞ እሱን ካላስተማረችው ከዚህ እንደማይር ተናግሯል። እሺ ለምን ቤት አልገባህም ቢባልም ቤት እንዳትገባ ተብያለሁ እያለ ነው። ታዲያ እዚህ ምን ታረጋለህ ብትቆይበት? አሁን እኮ ጠዋት ነው ሲባል እስከ ማታ መምጣቱ አይቀርም እያለ ነው። እስከ ማታ ድረስ እዚህ ከምጠብቅ እባክህ ወደ ቤት ግባ ብለው ቢጋብዙትም በጭራሽ ቤት አልገባም፣ ግን ደግሞ እዚሁ ጠብቃታለሁ ብሎ እምቢ ብሏል። እና ኢዛናም ቢለምኑት እምቢ ስላላቸው ወደ ውስጥ ገብተዋል። ቤቲና አዜብም ትሪውን እንግዲህ መቅዲን እንዳለችው አደባባይ አድርገውታል ማለት ነው። ይወራወሩበታል። ትንሿና መቅዲ ለመብላት አፍራዎቻቸውን ሰብስበው ቁጭ ብለዋል። ግን ደግሞ መቅዲ እንኳንም ወንድሜን አሳልፌ ያልሰጠውሽ በዚህ ሁኔታ የምትበይው ብታጭ እሱን አትመሪውም እያለች ነው። መቅዲና ትንሿ እነዛን ሴቶች መቆሚያ መቀመጫቸውን ቢያሳጧቸውም እነሱ መብላታቸውን አላቆምም። ግን ደግሞ ኢዛናና ቡቻ በመጡ ጊዜ እጃቸውን ሰብስበው ጨዋ መሳይ ሆነዋል። በዚህን ጊዜ መቅዲ ምን ነው ሳትበሉ ብሉ፣ እንኳን ደህና መጣችሁ፣ በሉ ታጠቡና አብረን እንብላ ብለው ነበር። ወንዶቹ እንደጠገቡ ተናግረዋል። ግን ደግሞ የትንሿና የመቅዲ ነገር ተጨምሮበት ወንዶቹ ሲመጡ የተበደሉ ለመምሰል እንግዲህ ተሯሩጠው ሁሉም ወጥተዋል። ቤት የሚሄድበት አለኝ ብላ ቀድማ ወጥታ ነበር። ግን ደግሞ ምን ያደርጋል አቡሌ በር ላይ ተቀብሏታል። አቡሌን እስቲ ወንድነህ ግጠመኝ እያለችው ነበር። እሱም እንግዲህ እማልመታሽ መስሎሻል ወይ ተይኝ ቢላትም እስቲ እንደዛ ከሆነ ወንድነትን አሳይ ስትለው በቴስታ እንግዲህ እነ ኢዛና በር ላይ ዘርሮ ጥሏት ሄዷል ማለት ነው። አዜብም ጓደኛ ልሸኛ ብላ ወጣለች። እንግዲህ ጓደኛዋ በር ላይ ተዘርግታ ስታገኛት ምን ልትል ትችላለች? ማክቤልና ካያ በኤደን የተነሳ ተጣልተዋል። ካያ እባክህ ከዚህ በኋላ ተውልኝ፣ እንደዛ ካልሆነ ግን በጉልበት እመጣለሁ ብሎ አስፈራርቶታል። ማኩ ከሆነ አይቀር ብሎ እንግዲህ ኤደንን ጠርቷት ኤደንን ስያሜ እንስጠው ለግንኙነታችን ብለሽ ነበር፣ ተቀብዬሻለሁ። ስለዚህ ከዚህ በኋላ ለጓደኝነታችን ስያሜ መስጠት አለብን ብሏል። ኤደን ተደናግጣለች። ምን እንደተፈጠረ ግራ ገብቷታል። እንዴ አሁን ምን ተገኘ ብትለውም እንግዲህ እኔ ስጠይቅሽ ካልደበረሽ በስተቀር ስያሜ እንስጠው ስትይ ነበር፣ አሁን ግን ስያሜ እንዲሰጠው ፈልጋለሁ እያለ ነው። ኤደንም በደስታ ፍቅሩን ተቀብላለች። ከዚህ በኋላስ ምን ሊፈጠር ይችላል? ውድ ላይ ተወዳጅ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ መልካም ጊዜ